በጣም ነበረ ሳለቅስ የዋልኩት እንደምታዩት ነው ፊቴ ማለት ነው። በጣም ነበረ የከበደን ማመን መቀበል ማለት ነው። ቤተሰባችሁ ላይ ሲሆን ጥፋትን ቢኖርበት መቼም አትችሉም እና በእንደዚህ አይነት መልኩ ስናገኘው በጣም ከብዶን ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የረምላለም ፒስ ተከታታዮች እንዴት ናችሁ? እንዴት ከርማችኋል? ዛሬ መልእክቴ ለወንዶች ነው። ወንዶችም ብቻ አይደለም፣ በእርግጥ ሴቶችም እንደዚህ አይነት ገጠመኞች ስላሉ ለሴቶችም ጭምር ነው። ዛሬ አንድ አጎቴ ልጅ የተሰራውን ነገር ለነገራችሁ ነው የመጣሁት ማለት ነው። እንግዲህ እንደምታዩት አይኔ ሁላ አብጧል። ትንሽ ያልቅሻለሁኝ። አንድ ያጎቴ ልጅ ነበረና ካገባ ገና 3 አመቱ ነው። ገና አንድ ልጅ ወለዱ። ከዚህ በፊት ሚስቱ ጋር ትንሽ አይስማማምና ሁልጊዜ ሽምግልና ምናምን ይደረጋል። ብዙ ጊዜ እናሸማግላቸዋለን። ልጅቱ በጣም ጥሩ ልጅ ናት፣ ቆንጅዬ ናት ምናምን። ልጅ ስለሆነች ግን ብዙ ጊዜ ያው ሰዎች ያሏትን ነገር ይዛ እየመጣች ትበጠብጧለች። በዛ ምክንያት እንዳይለያዩ ለማድረግ ምናምን በጣም ጥረት እናደርጋለን እና በዚህ መሀል እንግዲህ ልጁ ሰሞኑን ባህሪው ተቀየረ እና ወደ አዲስ አበባ ሊሄድ እንደሆነ ነገረን ማለት ነው። ከዛ እናቴ ጥብቅ አድርጋ ያዘችው። ለምንድን ነው ቤትህን ጥለህ አዲስ አበባ የምትሄደው ምንድን ነው ብላ ጥብቃ ስትይዘው የሆነች ልጅ ልታገባው ከአዲስ አበባ እንደመጣች ከአሜሪካ እንደመጣች ለእናቴ ነገራት ማለት ነው። ከአሜሪካ እሱን ፈልጋ እንደመጣች የታወቃት ፌስቡክ ላይ እንዴት ነው ከአመት በላይ ፌስቡክ ላይ አውርተዋለች። ልጅቱ ከአመት በላይ ፌስቡክ ላይ አውርታኛለች። አሁን ለኔ በጣም ብዙ ነገር ስጦታዎች ሁሉ ነገር ጭና መታለች። አዲስ አበባ ቤት አላት፣ መሬት አላት፣ ኮንዶሚኒየም አላት እና ልታገባ ይመታለች አለን። የልጅቱን ፎቶ የተለያየ ነገር አሳየን ምናምን። ከዛ እናቴ በጣም አበደች ማለት ነው። እንዴት ሰው እንዲህ ታደርጋታለህ? ሚስትህን ገና ወልዳ ራስ ቤት እያለች እንዴት ታደርጋታለች እያለች ያው ተጨቃጨቅ ነው። ልጁ በጭራሽ ሊሰማን አልቻለም። በጣም ተቆጣ ማለት ነው እና ሄዳለሁኝ አለ። በዚህ መሀል እያለ ያው የነበሩበት ኪራይ ቤትም ስለነበረ ልጅቱን ከዛ ቤት ወደኛ ጋር አመጣናት ማለት ነው። ያው ኪራይ ቤት ስለሆነ እሱም ሄዳለሁ እያለ ስለበጠበጠን ምናምን ማለት ነው። ከዛ ወጩን የፕሌን ትኬት ላከችለት። ያቺ መጣች የተባለች ከአሜሪካ የመጣችው ልጅ የፕሌን ትኬት ላከችለት። እኔ ብቻዬን ነው ወይስ ጓደኛዬ ጋር መምጣት እችላለሁ ሲላት ደስ ያለ ሰው ጋርና አለችው። የፕሌን ትኬት ላከችለት፣ የኪስ ገንዘብ ላከችለት። በቃ ከምነግራችሁ በላይ ልጁ በጣም ደስተኛ ሆነ። ታውን ብንለው እኛ አልሰማም አለን። እሺ አለ። ወደ አዲስ አበባ ሄደ ማለት ነው። አዲስ አበባ ከሄደ በኋላ እንግዲህ በሁለተኛ ቀኑ ተመለሰ። ሲመጣ ያ መጀመሪያ ስንልከው የነበረው አይነት ልጅ ሆኖ አይደለም የመጣው። በጣም በስነ ልቦናው ውድቅ ብሎ በጣም ቅስሙ ስብር ብሎ ከምነግራችሁ በላይ ተጎድቶ ነበር የመጣው። ከዛ እኛ ግራ ገባን። መጀመሪያ አካባቢ እንደመጣ እሱን ለመጠየቅ ምን ሆንክም ለማለት ጊዜ አልነበረንም። ሁኔታውን ስናየው ቁርአን የተለያየ ነገር መሞከር ጀመርን ማለት ነው እና የተፈጠረውን ነገር ጓደኛው አብሮት ሂዶ ስለነበረ መጠየቅ ጀመርን። ስንጠይቅ እንግዲህ ኤርፖርት ላይ እንደተቀበሏቸው ውጩ በማይታይ ውስጥ ባለው መኪና ለየት ባለ መኪና እንደተቀበሏቸው ከዛ ወደ ሆነ ኮንዶሚኒየም ወስደዋቸው ቤት ውስጥ እንደዘጉባቸው ከዛ በኋላ ደግሞ እንግዲህ በቀጣይ ቀን የሆነች ልጅ ስትገባ ማታ ላይ አፍነው ይዘው እሷን ደብድባ ትሪ ብለው ከዛ እሷን ቁልፉን ቀምተው እንዳመለጡ ነገሩን ማለት ነው እና በሚገርም ሁኔታ በጣም ብዙ ሰዎች በዚህ አይነት ሁኔታ እየተጠለፉ ኩላሊታቸው እየወጣ እንዲሁም ደግሞ ግብረ ሰዶም እየተሰራባቸው እንደሆነ ነው የደረሰኝ መረጃ። እሱ አሁን ይሄ ወንዶች ናቸው ሴቶችንም ጭምር ረጅም ጊዜ አሜሪካ ሆኖ ካናዳ ሆኖ የተለያየ ቦታ ነኝ በሚል ያወሯቸዋል። ከተግባቧቸው በኋላ ክፍለ ሀገር ከሆኑ የፕሌን ትኬት ልከው ወጫቸውን ችለው ወደ አዲስ አበባ በመውሰድ ለሌላ ሀገር ዜጎች እየሸጧቸው ይገኛሉ ማለት ነው። ሴቶቹንም ወንዶቹንም እንደዚህ እያደረጉ ግብረ ሰዶም እንዲሰራባቸው እየተደረገ ነው። ልጁ በእርግጥ ኩላሊቱን እንዳላወጡት እርግጠኛ ነን፣ አይተናል። ሌላም ነገር እንግዲህ አርጉት ምን አላወቅንም፣ ምንም ነገር እንዳልተፈጠረ ነው። ግን ሙሉ በሙሉ ስነ ልቦና ውድቅ ብሎ ነው ልጁ የመጣው። አንዳንድ ጊዜ እዚህ ጋር ምን እንዳየው ታውቃላችሁ? ከመወሸወዱም በተጨማሪ ባልና ሚስት ሲረጋገም እናንተ ስትረጋገሙ ባልና ሚስት ሲረጋገም እኛው ላይ ነው እዳ ይዞብን የሚመጣው ማለት ነው።
አሁን እቺ ሚስት አስታማሚ ሆነች ማለት ነው ሳታስበው። እሷ ራስ ቤቱና እንደገና አስታማሚ ሆነች እና ብዙ ጊዜ ያንተን ጉድ አላህ ያሳየኝ አንቺን አላህ ያሳየኝ እንደው ባንባባል ይሻላል ማለት ካልተስማሙ መለያየት ይሻላል እንጂ ስንረጋገም ጸብ ሲኖር ጭቅጭቅ ሲኖር ለልጆቻችን በሽታ ማትረፍ እኛም ላይ ደግሞ ሌላ መከራ አንጥቶ መሸከም ነው። ሁለት ይሄን አንድ ነገር ይሄን እንዳይበት አድርጎኛል ማለት ነው። ከዛ ውጭ ደግሞ ውጭ ያለ ሰው የምትጻጻፉ በፌስቡክ የማታውቁትን ሰው የምታወሩ ሰዎች ተጠንቀቁ ለማለት ነው ማለት ነው። ተጠንቀቁ። በቃ እንግዲህ ፕሌን ትኬት ልከው እነዚህ ልጆች ሊያስደፍሯቸው ነበር። የነዚህን ሰዎች እንግዲህ ኩላሊታቸውን ሊያወጡት ነበር ማለት ነው። እንግዲህ እንደነገሩን ከሆነ ቀጥታ ኮንዶሚኒየም ቤት ውስጥ ወሰዷቸው። ሰፈሩን አካባቢውን አያውቀውም ይሄ ልጅ አያውቁትም። ኮንዶሚኒየም ውስጥ ወሰዷቸው። ቤት ውስጥ ስንገባ ቤቱ ባዶ ነው አለ። ምንም አይነት እቃ ምናምን የለውም፣ ባዶ ነው አለ። አስገቡን። ከዛ ከርቀት የሰዎች ጫጫታ ሳቅ ይታየናል ይሰማናል አለ። ከዛ በኋላ ገፍትረው አስገብተው እንደዘጉባቸው ነገሩን። ባዶ ቤት ነው። ከዛ ቀጣይ ቀን ላይ በሩን ማታ ላይ ስትከፍት ልጅቱ ጸጉሯን ይዞ አንደኛው እሷው ጋር ትግል እንደገጠመና ይሄኛው ልጅ ኡኡ ሲልባቸው እንግዲህ እሷ ካቅም በላይ ሲሆንባቸው ነው ወጥተው ያመለጡት ከዛ ቦታ ማለት ነው። ወዳውኑ አዳር መኪና ይዘው በቀጣይ ቀን ደሴ ነው የመጡት ልጆቹ ማለት ነው። ስንቶች ናቸው በዚህ መልክ ህይወታቸውን እያጡ ያሉት? አንድ ይሄን ጉዳይ መንግስትም እንደው ትኩረት ቢያደርጉበት የመንግስት አካላት። ለምን እኔ አንድነት ነው ያ እርዳታ የሚሰራው ልጅ አብነት ነው እሱ ልጅ ላይ የቀረበው ሰውዬ እንደተደፈረ በ6 ወንዶች ምናምን እንደዚህ ከዚህ በፊት ተናግሯል። ሌሎች ሰዎችም እንደዚህ አይነት ነገር እንደተፈጠረባቸው ተናግረዋል። ይሄ ማለት ግብረ ሰዶሞች ኢትዮጵያ ገብተው በረንዳ ዳሪዎችን በኑሮ ዝቅተኛ የሆኑ ሰዎችን በገንዘብ በማታለል በማስከር ብዙ ነገሮች እያደረጉ እንደሆነ ብዙ በሽታም እየተላለፈ እንደሆነ ብልግና ሀገራችንን እየወረራት እንደሆነ የሚያሳይ ነውና እባካችሁ ተጠንቀቁ። ማንን እንደምታወሩ ምን አይነት ስራ እንደምትሰሩ እወቁ። ብዙዎችን ደግሞ ስራ እናሰራችኋለን በሚልም ጭምር ነው በደካማ ጎኑ ነው ሰውን የሚገቡበት ማለት ነው። ስራ እናሰራችኋለን ብለው ዋጋ ተስማምተዋችሁ ከወሰዷችሁ በኋላ በዚህ አይነት መልኩ ሰዎችን እየጎዱ ይገኛሉ። ለምሳሌ አሁን እኔ ሆነ ሰዓት ላይ ስለ ፖፕ የሰራሁትን ቪዲዮ ቆራርጠው ወስደው ቲክቶክ ላይ ትንሽ የሚፈልጉትን ነገር ጨማምረው ለቀውታልና ከስር ብዙ ሰው የቴሌግራም አድራሻ ያስቀምጡልን፣ ስልክ ስጪን፣ የት ናችሁ ሲሉ ነበር። የፕሮፋይሉ ስም በስነ ስርዓት ኢሉሚናንት የሚል እያለ ከስር ግን በጣም ብዙ ሰዎች የት ነው አድራሻው ንገሩን እኔ መግባት ፈልጋለሁ ሲሉ ነበር። እና ሳታውቁት የጥልቁ ማህበር አባል እየሆናችሁ እነሱ የሚያስቀምጡላችሁን ፎርም እየሞላችሁ ማንኛውንም ስራ እንሰራለን በሚል እየተታለላችሁ ስለሆነ ተጠንቀቁ። ተጠንቀቁ። የሚደረግብንን ነገር አናቅምና እንጠንቀቅ። ስለሆነ ነገር ከመወሰናችን በፊት ስለዛ ጉዳይ እናጥና እና ያው ዛሬ እሱ ያለበትን ሁኔታ ሳይ አልቻልኩም። በጣም ነበረ ሳለቅስ የዋልኩት። እንደምታዩት ነው ፊቴ ማለት ነው። በጣም ነበረ የከበደን ማመን መቀበል ማለት ነው። ቤተሰባችሁ ላይ ሲሆን ጥፋትን ቢኖርበት መቼም አትችሉም እና በእንደዚህ አይነት መልኩ ስናገኘው በጣም ከብዶን ነበር እና ለሌላ ሰው መማሪያ እንዲሆን እባካችሁ እህት ወንድሞቼ ንቁ፣ ተጠንቀቁ ለማለት ፈልጋለሁ። ኢንሻአላህ በቀጣይ ሌላ አስተማሪ የሆነ ቪዲዮ ሳገኝ ይዤላችሁ እመጣለሁ። አላህ ሀገራችንን ሰላም ያድርግልን። ሰላም አለይኩም ወራህመቱላሂ ወበረካቱ።